ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የነበራችሁ ጓደኞቼ ደግሞ ሼር፣ ላይክ በማድረግ አበረታቱኝ። ስለምታበረታቱኝም በጣም አመሰግናለሁኝ። ሁሌም ጠፍቻለሁ ማለት አመዛው። አሁንም ግን አልተመለስኩም። በጣም እየጠፋው ነው ያለሁት። በተለይ በዚህ ወር ደግሞ ብዙም ቪዲዮ አልለቀኩላችሁም። ግን ከዚህ በኋላ ደግሞ በሰፊው እመለሳለሁ ብዬ አስባለሁ ከእግዚአብሔር ጋር። ስለዚህ ደግሞ እንድመለስም ላይክ እያደረጋችሁ አበረታቱኝ፣ ሼር አድርጉ ማለት ነው። እና በዚህ ወር ውስጥ ጸጉሬ ትንሽ ተጎድቶብኛል። በነገራችን ላይ በጣም መነቃቀል እንዲሁም መሰባበር ምናምን አጋጥሞኝ ነበር። ባለፈው ሹሩባ ተሰርቼ ስለነበረ ፊት ለፊቴ ላይ በኋላ ላይ ታዩታላችሁ። በጣም ባዶ ነው ማለት ይቻላል። እዚህ ግንባሬ አካባቢ ላይ እንዴት እንደሆነ ባልገባኝም በጣም በሚያስደነግጥ ሁኔታ ነው ተነቅሎብኝ ጸጉሬ የተጎዳው ማለት ነው። እና እንግዲህ እሱን ለማስተካከል ወደ ነበረበት ለመመለስ የማደርገውን ሂደት ከእናንተ ጋር አብሬ እቀጥላለሁ ማለት ነው። ከዛ ውስጥ ዛሬ አንድ ቅባት ልሰራ ነው። ለሁላችሁም ይጠቅማችኋል ብዬ አስባለሁኝ። በጣም አሪፍ ቅባትና በቀላሉ የምታገኙት ነው። ስለዚህ አብረን እንስራ። ወደ አሰራሩ እንሂድ ውዶችዬ። እሬት እጠቀማለሁ እዚህ ጋር ዛሬ አልፈጨውም። በምታዩት መልኩ ሾሁን ካወጣሁኝ በኋላ ዳርና ዳሩን በእንደዚህ አይነት መልኩ ድቅቅ አድርጌ እጠቀማለሁ። እሬት ካላችሁ ብትጠቀሙበት በጣም አሪፍ ነው። በብዙ አይነት መልኩ መጠቀም ትችላላችሁ። እሬትን ብዙ ጊዜ ሰርቸዋለሁ። ብቻውን ቅባት መስራት ትችላላችሁ። ውህድ፣ ኮንዲሽነር፣ በጣም በብዙ አይነት መልኩ ለጸጉራችሁ መጠቀም ትችላላችሁ። እንዲሁም ለፊታችሁ ቆዳ በጣም ለብዙ ነገር ነው የሚጠቅመውና ለፊታችሁም ቢሆን ሳሙና መስራት ትችላላችሁ። እንዲሁም ማስክ ራሱ ብቻውን መጠቀም ትችላላችሁ። ለፊታችሁ በጣም ብዙ ዘርፈ ብዙ ጥቅሞች ነው ያሉት እሬትና ካላችሁ ተንከባከቡት። ግቢያችሁ ላይ በጣም ቀላል ነው ለማንከባከብ ለማሳደግ። እሱን በጣም ቀላል ነው። አንዲት ካለቻችሁ በጣም ብዙ ነው የሚሆነውና በቻላችሁት መጠን ተንከባከቡት። እኔ በጣም ነው የምንከባከበው። ግቢ ውስጥ አለ። ባለፈው ትንሽ ደርቆብኝ ነበርና አሁን የተመለሰልኝ ያለውና በጣም ነው ደስ ያለኝ። እዚህ ጋር ደግሞ ፍሬሽ ዝንጅብል በምታዩት መልኩ አዘጋጅቼ እንደዚህ ፈቀፍቀዋለሁ ማለት ነው። ስፈቀፍቀው የተሻለ ነው ብዬ አስባለሁ። ስለማልፈጫቸው ሁለቱንም ዝንጅብሉን እንደዚህ ፈቀፍቀዋለሁ ልጄ ማለት ነው። ከፈለጋችሁ መክተፍም ትችላላችሁ፣ ግን እንደዚህ ብትፈቀፍቁት አሪፍ ነው። ስትከትፉት የምንፈልገው ነገር ይሆናል አይደለ? ትንሽ የምንፈልገው ንጥረ ነገር በደንብ ላናገኘው እንችላለን እና ስትፈቀፍቁት ደግሞ የተሻለ ነው ብዬ ስላሰብኩ ነው። ስለዚህ በዚህ አይነት መልኩ ፈቀፍቀዋለሁ ማለት ነው። ከዚህ ውጪ ከሁለቱ ውጪ ደግሞ የሚያስፈልጉን ነገሮች አሁን አሳያችኋለሁ ማለት ነው። የምንጠቀማቸውን ሌላ ተጨማሪ ግብአቶች ከነዚህ ውስጥ አሁን ከምጠቀማቸው ግብአቶች ውስጥ ሁሉንም ባታገኙ እንኳን ወይ በዚህ በሬቱና በዝንጅብሉ ብቻ መስራት ትችላላችሁ፣ ወይ ደግሞ ያገኛችሁትንም መጨመር ትችላላችሁ ማለት ነው። በቅድሚያ ወደምጠቀምበት ድስት ወደምሰራበት ድስት ሁለቱን አንድ ላይ አደርጋቸዋለሁ። ምክንያቱም በሰዓት ነው ቀጥታ የምንሰራው የዛሬውን ቅባት። እዚህ ጋር ትንሽ ቅርንፉድ አለኝ። ቅርንፉድ እጨምራለሁ። ከዛ እንደምታዩት አንድ ሾርባ ማንኪያ የሚሆን ጥቁር አዝሙድ እጨምራለሁ ማለት ነው። ጥቁር አዝሙድ የተፈጨም ቢሆን መጨመር ትችላላችሁ፣ ችግር የለውም። ከዛ እዚህ ጋር ዘይቱን በትንሹ እጨምራለሁኝ። ይሄ ደግሞ ኮኮናት ፍሬሽ ኮኮናት ነው። ካላችሁ ጨምሩ፣ ከሌላችሁ ደግሞ እንግዲህ የላችሁም ባላችሁ ነገር ስሩ ማለት ነው። ይሄ ፍሬሹ ኮኮናት ነው። አንዳንዴ ሳይከተፍም ይመጣል፣ አንዳንዴ እንደዚህ ንጹህ ተፈጭቶም ይመጣል እና ይሄን ይዤ የመጣሁት። አረብ ሀገር የምትኖሩ ልጆች በተለይ ግዙ። በጣም ርካሽ ነው፣ ግን በጣም አሪፍ ነው ለቅባት። ይሄኛው ኮኮናት ነው፣ ብሉ ከለሩ ኮኮናት ነው። ስለዚህ አልቆብኛል። ብዙ ያለ ይመስሎ ነበር እንዳያችሁት። ዘይቱን ብዙ አልጨመርኩም። ኮኮናት ብዙ ያለ ይመስሎ ነበርና ያ ከሰራሁኝ ትንሽ ስለቆየሁኝ ያለኝን መጠን ራሱ ረስቸዋለሁ፣ ግን ትንሽ ነበረኝ። ኦልሬዲ ባለው ሰራው ማለት ነው። እንግዲህ ድጋሚ በቅርቡ መስራት አይቀርም ማለት ነው ቅባት።
ከዛ እንደነገርኳችሁ ይሄ በቀጥታ ወደ እሳት ነው የምንጥደው። ሌሎች ቅባቶችን እንደዚህ ባትጠቀሙ አሪፍ ነው ለማለት ፈለኩት። ከኮኮናትና ከዘይት ዘይቱን ውጪ ወይ ደግሞ ሌላ ተጨማሪ የምትሰሩበት የምግብ ዘይት ካልሆነ በስተቀር ቀጥታ እሳት ላይ እንዳታስነኩ። ሌሎች ቅባቶችን ፈሳሽ ቅባት ለጸጉር ተብለው ገበያ ላይ የምትገዟቸውን ለማለት ፈልጌ ነው። ዘይት ዘይቱንና ኮኮናት ግን በእንደዚህ አይነት መልኩ መስራት ትችላላችሁ። ከዛ እስከ 10 ደቂቃ ድረስ እሳቱን ቀንሼ ካንተከተኩ በኋላ አወጣውት። ከዛ ሲቀዘቅዝልኝ በእንደዚህ አይነት መልኩ አጠለዋለሁ ማለት ነው። በጨርቅም ማጥለል ትችላላችሁ፣ ግን ኦልሬዲ የደቀቀ ነገር ዱቄት ምናምን ስለሌለው በማጥለያ ማጥለል ቀላል ነው ማለት ነው። ምንም የሚያስቸግራችሁ ነገር የለም። ንጹህ ቅባቱ ነው የሚወርደው። ከዛ በእንደዚህ አይነት መልኩ እንዳያችሁት ጥልል ብሎ ንጹህ ቅባት ነው ያወጣሁት ማለት ነው። ስለዚህ ያ ይቺ ቅባት ለብዙ ጊዜ አይሆነኝም። እንግዲህ በቀጣይ ሌሎች ቅባቶች እሰራለሁ፣ ደግሞ ለእናንተ ማሳያችኋለሁ ማለት ነው። ከዛ ወደ ክፍሌ ይዤ ለመሄድ በእንደዚህ አይነት እቃ አደረኩት ማለት ነው። ከዛ እንደምታዩት ውዶችዬ እዚህ ጋር ጸጉሬ ግንባሬ ጋር ህዩት። የባለፈው ቪዲዮዎችን አይታችሁ ይሄን መቼም ማየት መገመት አያቅታችሁም። ፊት ለፊቴ ላይ በጣም ሳስቷል ጸጉሬ። ባለፈው ቀጭን ሹሩባ ተሰርቼ ስለነበረ በጣም ነው የወጣው ከምላችሁ በላይና በጣም በጣም ነበር እንትን ያልኩት የተናደድኩት ማለት ነው። ባልተሰራ ሁሉ ነበር ያልኩት። 1 ሳምንት ነው የቆየው ግን በጣም ብዙ ጸጉር ነው የወጣብኝ ፊት ለፊቴ ግንባሬ ላይ በጣም ነው ብዙ የወጣውና እንግዲህ እሱን ለመመለስ ብዙ ጥረቶች ያስፈልጉኛል። ጸጉር የሚያበዛ ነገር ቅባቶች፣ ውህዶች እንዲሁም ደግሞ ስፕሬዎችን እጠቀማለሁ ማለት ነው። ከዛ ደግሞ ጸጉሬ እንደዛ ተጎርቶ እያለ ደግሞ ወዲያውኑ ገና ሹሩባውን ፈትቼ አንድ ጊዜ እንደታጠብኩት ማለት ነው ጉንፋን ያዘኝ። ጉንፋን ያዘኝ። ከዛ ጸጉሬን ቶሎ እንዳልደርስለት ወይ እንዳልመልሰው ነው የሆንኩት። ስቲል እስካሁን ድረስ ይወጣል ጸጉሬ እውነት ለማውራት። ጉንፋን ባመመኝ ሰዓት ደግሞ እንደፈለኩ ጸጉሬን የምፈልጋቸውን ነገሮች መቀባትና መታጠብ አልቻልኩም። ያገረሻል ብዬ አሰብኩ፣ ግን ደግሞ የፈራሁት አልቀረልኝም። እንደምንም ብዬ አንድ ጊዜ ስታጠብ አገረሽና እንደገና መልሶ ደቆሰኝ እና ጸጉሬ ተባብሶ ቀጥሏል ማለት ነው። እንግዲህ ከዚህ በኋላ በምታያቸው መልኩ ጸጉር የሚያበዛ ነገሮችን እና ፊት ለፊቴ ላይ ያለውን በተለይ ቶሎ እንዲመልስልኝ የምጠቀማቸውን ቅባቶች አሳያችኋለሁ ማለት ነው። ከዛ ውስጥ ዛሬ እንግዲህ አንዱን ነው የጀመርኩት። አሁን በደንብ ስለተሻለኝ ይሄ ለመጀመሪያ ጊዜ የማደርገው ጥረት ነው ማለት ነው። እዚህ ጋር ጸጉሬ ቆዳይ ልቀባው አልፈለኩም። ለምን እርጥበት አለው ብዬ ስላሰብኩኝ ማለት ነው። እና ቆዳዬ በደንብ ድርቅ ሲል ነው ብዙ ጊዜ ቅባት መቀባት የምወደው። ለምን በደንብ ጥጥት ያደርገዋል። ሲቀጥል ደግሞ ቆዳችን እርጥብ ከሆነ እርጥበት ካለው ቅባቱን ይዞ የማቆየት ኃይል አለው። ገብቷችኋል? ያ ሲሆን ደግሞ ቆዳችን ይደፈንና ያላስፈላጊ የቆዳ መቆሸሽ ወይ ደግሞ ቅባቱ የተቀባነው ቅባት የምንፈልገው ቦታ ላይ ሳይደርስ ይቀራል እና በደንብ ቆዳችሁ እስከሚደርቅ መጠበቅ አለባችሁ ማለት ነው። ስለዚህ ያ ስለሆነ ጸጉሬን ብቻ ነው የተቀባሁት ማለት ነው። እና እዚህ ጋር ግንባሬ ጋር ይሄ ቅባት ዝንጅብሉ በተለይ በጣም አሪፍ ነው፣ ቶሎ ይመልስልኛል ብዬ አስባለሁ። ሮዝመሪ መጨመር ፈልግ ነበር ግን እሳት ላይ እንዳያችሁት እሳት ላይ ስላስነካሁት ሽታው ይጋነንብኛል እና እሳት ከነካው ቅባቱን ደግሞ በማንኛውም ሰዓት ልጠቀመው ስለፈለኩ ለዛ ነው ሮዝመሪ ያልጨመርኩት። ስለዚህ በቀጣይ ከመታጠቢ በፊት የምጠቀመው የሮዝመሪ ቅባት እሰራለሁ። በጣም ግንባሬ ላይ ያለውን በአስቸኳይ እንዲመለስልኝ ስለምፈልግ ማለት ነው።
እና ውዶችዬ ያንን እንግዲህ በተለይ እንደኔ ግንባራችሁ ላይ በጣም ጸጉራችሁ አልተሰባበረም። በነገራችን ላይ ፊት ለፊቱ ላይ ያለው ጫፍ ጫፉ ነበር ከኋላ ሹሩባውን ስሰራው ብትን ስለነበረ ደርቆ የነበረው እንጂ ጫፍ ጫፉ ነበር የተሰባበረው። ከዛ ውጭ ግን ንቅል ነው ያለው።